በትግራይ ሀገረ ሰላም ከተማ ውስጥ ምንድነው የተፈጠረው? በርካታ እናቶች ላይ የተከፈተው ተኩስስ ከምን የተነሳ ነው? በጥይት ተኩሱና በሌሎች ጉዳዮች ዙሪያ ከስፍራው የተገኘው መረጃ ለእናንተ እናቀርባለን። ሌሎች መረጃዎች አሉ ለዛሬ የሚሆኑ። አድምጡን፣ ሰብስክራይብ አድርጉን፣ ላይክ በማድረግ ይህን ቪዲዮ መከታተል ጀምሩ። እንግዲህ በትግራይ እየተካሄደ ያለው ወታደራዊ አፈሳ በእጅጉ ከእለት እለት አሁን ላይ የዘገባው መጠን እየቀነሰ የመጣ ይመስላል እንጂ አሁንም ቀጥሎ ይገኛል። ከትግራይ ወደ መሀል ሀገር የሚደረገውን ፍልሰትም እንደዚሁ በዛው ልክ ጨምሮ ነው እየታየ ያለው። ሁኔታዎች እጅጉ አስከፊ ናቸው። ወደ ጉልበት ማሳያነት ያመሩ ናቸው እየተባለ ይገኛል። በቅድሚያ ወደ ሀገረ ሰላም ከመግባታችን በፊት በትላንትናው ዕለት በመቀሌ ከተማ ትግራይ ቴሌቪዥን የሚገኝበት አካባቢ ወታደራዊ አፈሳ ሲከናወን እንደነበረ ተነግሯል። ትላንት ከአመሻሽ ከ2 ሰዓት ጀምሮ ነው ይህ አፈሳ ሲከናወን የነበረው ሲሉ የመረጃ ምንጮች አመልክተዋል። በዚህ አካባቢ ወታደራዊ አፈሳው ሲከናወን ለሶስተኛ ጊዜ ነው ብለዋል የመረጃ ምንጮች። እዚህ አካባቢ ለየት የሚያደርገው የወታደራዊ አፈሳውን አልፎ ሀያጆችም ጭምር ቤት ለቤት ከሚደረገው የቤት ለቤት አፈሳ በተጨማሪ አልፎ ሀያጆችም የዚሁ ጥቃት ሰለባ መሆናቸው ነው። በቁጥር ምን ያህል ወጣቶች እንደታፈሱ እስካሁን የተጣራ መረጃ አልተገኘም። ወደ በኋላ ላይ በሚኖረን የመረጃ ሰዓታችን ላይ ይህን ጉዳይ ለናንተ ባገኘነው ልክ ለማቅረብ እንሞክራለን። ወደ ሀገረ ሰላም ስናልፍ እንግዲህ ስለ ሀገረ ሰላም ጉዳይ ከ3 ቀን በፊት በነበረን የመረጃ ጊዜያችን ላይ በቪዲዮ ጭምር አሳይተን ነበር። ልጆቻችንን አታፍሱም፣ ልጆቻችንን ወደ ወታደራዊ ማሰልጠኛ አትወስዱም ያሉ እናቶች ከጸጥታ አካላት ጋር ግጭት ገጥመው ነበረ። በዚህም ግጭት ምክንያት የደረሰ ጉዳት ስለመኖሩ ተነግሮ ነበር። ከዛ በኋላ ግን መረጃዎች በእጅጉ እንዲታፈኑ ነው የተደረገው። ምክንያቱም የወጡት የቪዲዮ ማስረጃዎች በእጅጉ አሰቃቂ ነበሩ። በርካቶች ይህንን ቪዲዮ ተመልክተው ሀዘኔታቸውን ሲገልጹ ነበር። በማህበራዊ ሚዲያ ላይም መነጋገሪያ ሆነው ነበረ። እንግዲህ ምን አይነት መረጃ ነው ያለው የሚለውን ስናይ እንግዲህ ያ ሁኔታ ከተፈጠረ በኋላ ቀን ላይ ነበረ እናቶች ተቃውሟቸውን አቅርበው የጥይት ተኩስ የተፈጠረው። ከዛ በኋላ ከተማዋ በጣም ጭር እንዳለች ነው የተነገረው። በጣም ጭር ብላለች። በጣም የሚያስፈራ ድባብ ነው ከተማዋን የዋጣት ሲሉ የመረጃ ምንጮች አመልክተዋል። ህዝቡ አይንቀሳቀስም እንዳልነው ጭር ብሏል። ነገር ግን ታጣቂዎች ጥይቶቻቸውን ወድረው ወይም ደግሞ ደቅነው በየመንገዱ ሲዟዟሩ ይታያሉ ተብሏል። ሁሉም ህዝብ ወይም የከተማው ነዋሪ በየቤቱም ነው የሚገኘው። ከባድ የሆነ ሽብር ተፈጥሯል። በዚህም ምክንያት በርካታ ነዋሪዎች ጭንቀት ውስጥ እንደሚገኙ ነው መረጃ ምንጮች ያመለከቱት። እናም ከዚህ ጥቃት በኋላ የሞባይል ኔትወርክ ሁኔታ ወይም ደግሞ የኢንተርኔትና የስልክ አገልግሎት ሙሉ በሙሉ ተቋርጦ ነበር በአካባቢው። አሁን ይሄ ኔትወርክ እንግዲህ ስለመመለሱ ነው እየተነገረው። ከዚህም ባለፈ ደግሞ የከተማዋ መብራትም እንደዚሁ የኤሌክትሪክ አገልግሎትም ተቋርጦ ነበር፣ ተመልሷል አሁን ወደ አገልግሎት ተብሏል። ምንድነው ያለው ሁኔታ ሲባል ታፍሶ በተለያዩ አካባቢዎች ታፍሰው የነበሩ በከተማው የተለያዩ አካባቢዎች ማለት ታፍሰው የነበሩ ወጣቶች በአንድ ቦታ ተከማችተው ነበረ። ያው ብዙ ቦታ እንደሚደረገው ወይ በትምህርት ቤቶች ወይ በኮሌጆች አንዳንዴም በቤተ ክርስቲያናትም ጭምር በአብያተ ክርስቲያናትም ጭምር እንዲቀመጡ ተከማችተው እንዲቀመጡ ይደረግ ነበረ። ነገር ግን እነዚህን ወጣቶች አሁን አከማችተዋቸው ከቆዩ በኋላ ከትላንት በስቲያ ሌሊት 7 ሰዓት ላይ ጭነው ወደ ማሰልጠኛ ማዕከል ወስደዋቸዋል ተብሏል። እንግዲህ እናቶች የተቃወሙት እነዚህ ልጆቻቸው እንዳይታፈሱ ነበር። ነገር ግን የታጣቂዎቹ ጉልበት በማየሉ ምክንያት የእናቶች ተቃውሞ ይህን ያህል ፍሬ ሳያፈራ ወጣቶችም ወደ ወታደራዊ ማሰልጠኛ እንዲሄዱ ሆኗል ማለት ነው።
የቀረ ካለ ወይም ደግሞ ሳይታፈስ የቀረ ወጣት ካለ በሚል ትላንትና ቤት ለቤት የቼክ የማድረግ ወይም ደግሞ አሰሳ የማድረግ ሁኔታም እንደነበረ ተነግሯል። እንግዲህ ብዙዎች ወጣቶች ተጭነው ወደ ማሰልጠኛ ስለመወሰዳቸው ነው የተነገረው። በትላንትናው ዕለት በሀገረ ሰላም የቅዳሜ ገበያ ይቆም ነበር። በተለያዩ አካባቢዎች ያው የቅዳሜ፣ የሐሙስ፣ የአርብ የተለያዩ የገበያ ቀናት አሉና በሀገረ ሰላም የቅዳሜ የገበያ ቀን ነው። በዚህ የገበያ ቀን እንግዲህ ውስን ቁጥር ያላቸው ሽማግሌዎችና እድሜያቸው የገፉ ሰዎች ናቸው እንጂ የተገኙት ወይም ደግሞ የታዩት ገበያ ውስጥ ሲሸምቱ ወይም ሲንቀሳቀሱ ወጣቶች እንደሌሉ ነው የተነገረው። ይሄ የገበያ ሁኔታ እንግዲህ ገበያ አይመስልም፣ ከበፊት ከነበረው ድምቀቱ በጣም ቀንሷል ሲሉ ነው የመረጃ ምንጮች ያመለከቱት። በአሁኑ ሰዓት እንግዲህ ሲንቀሳቀሱ የነበሩ ታጣቂዎች ወደ ሚሊሻ ጽህፈት ቤት በመሄድ ሁሉም እዛው ተሰባስበው እንደሚገኙ ተነግሯል። በከተማው መውጫና መግቢያ የሚገኙ ኬላዎች ላይ እጅግ በጣም የተጠናከረ ቁጥጥር እየተደረገ ይገኛል። በዚህ ኬላዎች ከሀገረ ሰላም ለመውጣት የሚሞክሩ ወጣቶች ካሉ እንዲታሰሩ ትዕዛዝ ተላልፎ ነበረ። በዚህም መሰረት አንዳንድ ወጣቶች ለእስር ስለመዳረጋቸው ነው የተነገረው። እንግዲህ ይሄ የሀገረ ሰላም ሁኔታ እንግዲህ በእጅጉ በርካቶችን ልብ የነካ ጉዳይ ስለመሆኑ ነው የታዘብነው። በሌላ በኩል በርካቶች በዚህ አፈሳ ላይ ተሰማርተው የነበሩ የሀገረ ሰላም ከተማ አመራሮችና የደጉዓ ተንቤን ወረዳ አመራሮች ወደ መቀለ ሂደዋል ተብሏል። እንግዲህ ለምን እንደሆነ እንግዲህ ያው ግልጽ አይደለም። ምን አይነት ስጋት እንደገባቸው አልታወቀም። ነገር ግን የመረጃ ምንጮች በሌላ በኩል እንደሚናገሩት ከሆነ በዛ አካባቢ የሚገኘው ሕዝብ የፈጠረው ተቃውሞ ወይም ደግሞ ያሳየው እምቢታ ህይወታቸውን እንዲያድኑ እግሬ አውጪኝ እንዲሉ አስገድዷቸዋል ተብሏል። ህዝቡ እንግዲህ በእጅጉ ተቃውሞውን አምርሮ አቅርቦ እንደነበር ከላይ የጠቀስነው ነው። ይህም ተመሳሳይ ሁኔታ በአዲግራት ከተማም ተስተውሎ እንደነበረ ነው የመረጃ ምንጮች ያመለከቱት። የሀገረ ሰላም ሁኔታ ወይም ነባራዊ ሁኔታ ምን ይመስላል ስለሚለው እንግዲህ ይሄን ይመስላል ከስፍራው የተገኘው መረጃ። አዳዲስ መረጃዎች ሲኖሩ እንግዲህ ወደ በኋላ ላይ ባለን የመረጃ ሰዓት ላይ ይዘን እንቀርባለን። አንድ በጣም የሚያሳዝን ነገር ጠቅሰን ወደ መጨረሻዎቹ ሁለት መረጃዎች እናልፋለን። ከትግራይ ወደ መሀል ሀገር ስፔሻሊ ከመቀሌ ወደ አዲስ አበባ የሚደረገው ፍልሰት ቅድም እንደጠቀስነው ተጠናክሮ ቀጥሏል። ይሄ ጉዳይ በተለይ ለሴቶች ከዚህ በፊት እኛም ደጋግመን እንደሰራ ነው በእጅጉ አስከፊ ህይወትን እየፈጠረ ነው የሚገኘው። የስራ እድል ለማግኘት በእጅጉ ጠባብ ከመሆኑ የተነሳ እድሜያቸው እንኳን 18 ዓመት ያልሞላቸው ሴቶች ወደ ሴተኛ ዳሪነት ወይም ደግሞ ገላቸውን ሸጦ ወደ መተዳደር እየገቡ ስለመገኘታቸው ነው አንዳንድ መረጃዎች የሚያመለክቱት። የ17 ዓመት ታዳጊዎች ሴቶች ማለት ነው ከትግራይ የመጡትን የሚያዳልሉ እዚህ ያሉ ደግሞ የትግራይ ሰዎች አሉ ማለት ነው። የትግራይ ተወላጆች አሉ እንደ ደላላ የሚያገለግሉ። እናም የጊዜው ባለሀብት ከሆኑ ሰዎች ጋር እንዲገናኙ እያረጓቸው እንደሚገኝና ይሄም ደግሞ ገላቸውን ሸጠው እንዲተዳደሩ እያደረጓቸው እንደሚገኙ ነው ደላሎቹ የመረጃ ምንጮች ያመለከቱት። ደላሎቹን ቅድም እንዳልነው ተጋሩ ናቸው፣ የትግራይ ተወላጆች ናቸው። 18 እንኳን ዓመት ያልሞላቸው ሴቶችን እያገናኙ ነው ለወሲባዊ ባርነት ወይም ደግሞ ለወሲብ ጥቃት በሚያጋልጥ መልኩ እየተባለ ነው የሚገኘው። ስለዚህ ጉዳይ እንግዲህ በርካታ መረጃዎች ከደረሱን እንግዲህ የምናቀርብ ይሆናል። እንደ ጥቆማ ነበር የደረሰን፣ ይሄን ለማንሳት ያክል ነው። ወደ መጨረሻዎቹ ሁለት መረጃዎች እናልፋለን።
አንደኛው አቶ ሽመልስ አብዲሳን ይመለከታል። የኦሮሚያ ክልል ርዕሰ መስተዳደር የሆኑት አቶ ሽመልስ አብዲሳ ኦሮሚያ ክልል ጠፍቶ ለማየት የሚመኙና ኦሮሚያ የሚለውን ቃል መስማት የማይፈልጉ አካላት አሉ በማለት ተናግረዋል። አቶ ሽመልስ ይህን የተናገሩት በአዳማ ከተማ የተካሄደ ባለው ከክልል እስከ ወረዳ መዋቅር ያሉ የመንግስት አመራሮች በሚሳተፉበት መድረክ ላይ በኦሮምኛ ቋንቋ ባደረጉት ንግግር ላይ ነው። ይሄ ምኞት በፍጹም ሊሳካ አይችልም ያሉት ሽመልስ ይልቁንም ክልሉ ወደፊት እየጠነከረ መሬት እየያዘ እና ውጤታማ እየሆነ እንደሚሄድ ገልጸዋል። ሆኖም ሽመልስ ኦሮሚያ ክልል ጠፍቶ ማየት ይፈልጋሉ ያሏቸውን አካላት ማንነት በስም ለይተው አልጠቀሱም። አቶ ሽመልስ ይህን የተናገሩት የክልሎች አወቃቀር ጉዳይ ለሀገራዊ ምክክር ጉባኤው በአጀንዳነት በቀረበበት ማግስት ነው። ወደ ሁለተኛው መረጃ ስናልፍ ወደ አማራ ክልል እንሄዳለን። በአማራ ክልል ምስራቅ ጎጃም ዞን ቢቡኝ ወረዳ ሽሜ አቦ ቀበሌ ልዩ ስሙ ግርገራ ተብሎ በሚጠራው ስፍራ የ12ኛ ክፍል ብሔራዊ ፈተናን አጠናቀው ወደ መኖሪያቸው በመመለስ ላይ በነበሩ ተማሪዎች ላይ ታጣቂዎች አደረሱት በተባለ ጥቃት 5 ተማሪዎች ከባድ የአካል ጉዳት እንደደረሰባቸው ተሰምቷል። ጉዳት ከደረሰባቸው ተማሪዎች በቢቡኝ ሆስፒታል የሕክምና እርዳታ እየተደረገላቸው መሆኑን የወረዳው አስተዳደር ገልጿል። ጥቃቱን ያደረሰው ኃይል ትውልድ ገዳይና ተስፋ የቆረጠ ነው ያለው የወረዳው አስተዳደር ቡድኑ ከመንግስት ኃይሎች ጋር መጋፈጥ ሲያክተው ድክመቱን ለመሸፈን ራሳቸው መከላከል የማይችሉ ተማሪዎችን ኢላማ ማድረጉ የፈሪነትና የውድቀት ማሳያ ነው በማለት ነው ድርጊቱን ያወገዘው። ሌሎች መረጃዎች ሲኖሩ ወደ በኋላ ላይ ተመልሰን እንመጣለን። ስለምትከታተሉ እናመሰግናለን። ሰብስክራይብ አድርጉን። መልካም ጊዜ